የኢትዮጵያ ሰብአዊ መብቶች ኮሚሽን አርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊትን ተጠያቂ አደረገ። ታጣቂ ቡድኑ በበኩሉ ክሱን አስተባብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ የተፈጸሙት ጥቃቶች መንግስት ሸኔ ብሎ በሚጠራው በኦሮሞ ነጻነት ሰራዊት የተከናወኑ ናቸው ሲል የከሰሰ ሲሆን ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነት አልወስድም ብሏል። ኮሚሽኑ ምርመራ ማድረጉን ተከትሎ ባወጣው መግለጫ በቦታው በአካል በመገኘት ከአይን እማኞች፣ ከተጎጂዎች፣ ከተጎጂ ቤተሰቦችና ከሚመለከታቸው የመንግስት አካላት መረጃዎችንና ማስረጃዎችን መሰብሰቡን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23ና 24 በተፈጸሙ ጥቃቶች ዙሪያ ካሰባሰባቸው መረጃዎችና ማስረጃዎች ተጠያቂው የኦሮሞ ነጻነት ሰራዊት መሆኑን መግለጹ ይታወሳል። ኢትዮጵያ ሰብአዊ መብቶች ኮሚሽን በጥቃቱ የመንግስት ጸጥታ ኃይል አባላትና ሲቪሎች መገደላቸውን፣ ነዋሪዎች መፈናቀላቸውና ንብረት መውደሙን ገልጿል። በአሰኮ ወረዳ ደለተ ጫፎ ቀበሌ በቡድኑና በጸጥታ ኃይሎች መካከል በተፈጠረው ግጭት ንጉሴ ኃይልና ሰሙ አባይነ የተባሉ የክርስትና እምነት ተከታዮችና በአቶ ሰፈኖ የተባለ የእስልምና እምነት ተከታይ መገደላቸውንና ከ2650 በላይ ነዋሪዎች መፈናቀላቸውን ተቋሙ ጠቅሷል። ኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት ጥቃት በተፈጸመባቸው አካባቢዎች ጸጥታ ኃይሎችን እንዲያሰማራና ሰላምና ደህንነትን በማረጋገጥ ነዋሪዎቹን ወደ ተረጋጋ ህይወት እንዲመልስ ጭምር አሳስበዋል። ስምረት ፓርቲ በትግራይ ክልል ላይ ተደቅኗል ያለውን የህልውና አደጋ ለመቀልበስ ከሌሎች ለውጥ ፈላጊና የሰላም ኃይሎች ጋር የተቀናጀ ህዝባዊ የፖለቲካ ትግል ለማካሄድ አዲስ አቅጣጫ መቀየሱን አስታወቀ። በክልሉ የህወሓት ደጋፊ የሆኑ የጸጥታ ኃይሎች የሚያካሂዱት የወጣቶች የግዳጅ ምልመላ፣ አፈሳና ከፍተኛ ስደት ከጊዜ ወደ ጊዜ እየከፋ መሄዱን የገለጸው ፓርቲው ይህ ሁኔታ ክልሉን ከማናቸውም ጊዜ በላይ ለከፋ የጦርነት ድባብ ዳርጎታል ብለዋል። ፓርቲው ስልጣን በኃይል የነጠቀው አካል ወጣቶችን ወደ ሱዳን በማሻገር ለውክልና ጦርነት እየዳረጋቸው ይገኛል በማለት ከሷል። በቅርቡ በክልሉ ታህታይ አዲያቦ አካባቢ ልዩ ስሙ ገማሐሎ በተባለ አካባቢ ደርሷል ባለው የወጣቶች እልቂት ማዘኑን ጭምር ፓርቲው ገልጿል። ህወሓት በታህታይ አዲያቦ መንግስት ባለፈው ሳምንት ፈጸመው ባለው የድሮን ጥቃት በተዋጊ ኃይሎች ላይ ጉዳት እንደደረሰ መግለጹ ይታወሳል። ደብረጽዮን ገብረ ሚካኤል የሚመሩት የትግራይ አስተዳደር ፌዴራል መንግስቱ በትግራይ ሰሜን ምዕራብ ዞን ሽራሮ አካባቢ በፈጸመው የድሮን ጥቃት በትግራይ ታጣቂዎች ላይ የሞትና የመቁሰል አደጋ ደርሷል በማለት ባሰራጨው መረጃ ላይ ከሰዋል። በትግራይ ክልል ከሽራሮ ከተማ ወጣ ብሎ በሚገኘው ልዩ መጠሪያው ገማህሎና ተቀማጢ በተባሉ አካባቢዎች የድሮን ጥቃት እንደተፈጸመ መዘገቡ ይታወሳል። ከዚህ ቀደም ለአንድ ሰዓት የቆየው የድሮን ጥቃት ኢላማ ያደረገው ወታደራዊ ካምፖችን መሆኑን የአካባቢው ነዋሪዎች ተናግረዋል። በአካባቢው እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት ነዋሪዎቹ ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ጣቢያዎች ሲወሰዱ መመልከታቸውን ተናግረዋል። ሆኖም ይህ ዘገባ እስከተጠናከረበት ጊዜ ድረስ በጥቃቱ ምን ያህል ሰዎች እንደተጎዱም ሆነ ጥቃቱ በማን እንደተፈጸመ ማረጋገጥ አልተቻለም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የ3 ቀናት የሥራ ጉብኝት ለማድረግ ካይሮ ገብተዋል። ፕሬዝዳንቱ ከግብፅ አቻቸው አብደል ፈታህ አልሲሲ ጋር በሁለትዮሽ ትብብር በቀጠናዊ ጸጥታ እንዲሁም በአፍሪካ ቀንድና በመካከለኛው ምስራቅ ወቅታዊ ሁኔታዎች ላይ ይመክራሉ ተብሎ ይጠበቃል። የኤርትራው መረጃ ሚኒስትር የማነ ገብረ መስቀል እንዳመለከቱት ሁለቱ መሪዎች የኢኮኖሚ ትብብርንና ሌሎች ዘርፎችን ጨምሮ ሰፊ የሁለትዮሽ ግንኙነቶችን ማጠናከር በሚቻልበት መንገዶች ላይ ይወያያሉ ብለዋል። ውይይቱ በአፍሪካ ቀንድ፣ በቀይ ባህር ጸጥታና በሰፊው የመካከለኛው ምስራቅ ቀጠና ላይ ባሉ ጉዳዮች ላይም ትኩረት ያደርጋል ብለዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ህገወጥ ስደተኞችን ማስቆም አለብን በማለት ለህዝባቸው ተናገሩ። ደቡብ አፍሪካ በርካታ ችግሮች እንዳሉባት የጠቀሱት ራማፎዛ ሆኖም ህገወጥ ስደተኞች የሀገሪቱ ችግሮች ምንጭ እንዳልሆኑ ለህዝባቸው ባስተላለፉት መልእክት ላይ ገልጸዋል። ራማፎዛ ከመንግስት ውጭ ማንም አካል ህገወጥ ስደተኞችን ለማስቆም ማናቸውንም እንቅስቃሴ ማድረግ አይችልም በማለትም አስጠንቅቀዋል። መንግስታቸው ህገወጥ ስደተኞችን ለመከላከል የድንበር ቁጥጥሩን እንደሚያጠብቅና በኢሚግሬሽን አሰራር ላይ የሚታየውን ሙስና እንደሚዋጋ ራማፎዛ ቃል ገብተዋል። ፕሬዝዳንቱ ይህንን የተናገሩት የተደራጁ ጸረ ስደተኛ ቡድኖች ህጋዊ ሰነድ የላቸውም ባሏቸው አፍሪካውያን ላይ ጥቃት መሰንዘራቸውን ተከትሎ ነው። አፍሪካ ህብረት ከብሪታንያና ኦስትሪያ ተወካዮች ጋር በፕሪቶሪያው የግጭት ማቆም ስምምነት አፈጻጸም ዙሪያ መምከሩን አስታወቀ።
ውይይቱ በህብረቱ የስምምነቱ መቆጣጠሪያና ማረጋገጫ ስርዓት በህብረቱና በዓለም አቀፍ አጋሮች መካከል ባለው ቅንጅታዊ አሰራርና የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ ከህብረተሰቡ ጋር በመቀላቀል ሂደት አተገባበር ዙሪያ ያተኮረ እንደነበር ህብረቱ ገልጿል። በትግራይ በአሁኑ ወቅት ያለው ሰብአዊ ሁኔታና የህብረቱ አደራዳሪ አካላት ኦሉሴጉን ኦባሳንጆ በጀመሩት አዲስ የሰላም ጥረት ዙሪያ ጭምር ውይይት እንደተደረገበት ህብረቱ ባሰራጨው መረጃ አስታውቋል። የሶማሌላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂቅ ባካል ሶማሌላንድ በባህር በር ዙሪያ አሁንም ከኢትዮጵያ ጋር ለመተባበር ዝግጁ መሆኗን ለሪፖርተር በሰጡት ቃለ ምልልስ ላይ ገለጹ። ኢትዮጵያ የባህር በር የማግኘት መብት አላት ብላ ሶማሌላንድ እንደምታምን የተናገሩት ባካል ስማቸው ነው፣ ኢትዮጵያ በርበራ ወደብን እንደፈለገች መጠቀም ትችላለች ማለታቸውን ጋዜጣው ጠቅሷል። ኢትዮጵያ በርበራ ወደብን አግኝቻለሁ ያለችው የ19 በመቶ የባለቤትነት ድርሻ ምን ደረጃ ላይ እንዳለ ለቀረበላቸው ጥያቄ ባካል ኢትዮጵያ ወደቡን በሙሉ አቅም እስካሁን አልተጠቀመችበትም የሚል አጭር ምላሽ መስጠታቸው ተገልጿል። ኢትዮጵያ የሶማሌላንድን ቁልፍ አጋርነት ከግምት አስገብታ አንድ ቀን ለሶማሌላንድ እውቅና ትሰጣለች የሚል እምነት እንዳላቸው በአካል የገለጹ ሲሆን ሆኖም ኢትዮጵያ እውቅና እንድትሰጣት ሶማሌላንድ ግፊት ማድረግ እንደማትፈልግ ተናግሯል ተብሏል። እስራኤልና ኢራን ከተኩስ አቁም ስምምነቱ በኋላ ለመጀመሪያ ጊዜ የአየር ጥቃት ተለዋወጡ። እስራኤልና ኢራን ባለፈው መጋቢት ወር ከተደረሰው የተኩስ አቁም ስምምነት ወዲህ ለመጀመሪያ ጊዜ ቀጥተኛ ጥቃቶች ተፈጽመዋል። ይህም በሁለቱ ሀገራት መካከል አዲስ ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል ተብሏል። ድርጊቱ ቀጠናዊ ጦርነት እንዳይከሰት ለመከላከል ሲደረጉ የነበሩ ደካማ ዲፕሎማሲያዊ ጥረቶችንም አደጋ ላይ ጥለዋል። ይህ ውጥረት የተጀመረው ኢራን እሁድ ዕለት ወደ እስራኤል በርካታ የባሊስቲክ ሚሳይሎችን ካስወነጨፈች በኋላ ሲሆን የኢራን ባለስልጣናት ድርጊቱ እስራኤል በቤይሩት በሚገኙ የሂዝቡላ ኢላማዎች ላይ ለሰነዘረችው ጥቃት የተሰጠ ምላሽ መሆኑን ገልጸዋል። የእስራኤል ኃይል እንዳስታወቀው አብዛኞቹ ሚሳይሎች በእስራኤል የአየር መከላከያ ስርዓት መክነዋል ብለዋል። እስራኤል በበኩሏ በምዕራብና በማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ የአየር ጥቃት በመሰንዘር ምላሽ ሰጥታለች። በዚህም የሚሳኤል ማስወንጨፊያ ቦታዎችንና ተያያዥ ወታደራዊ መሰረተ ልማቶችን ኢላማ አድርጋለች። በቴሄራን፣ ኢስፋሃን፣ ታብሪዝ፣ ካራጅና ኬርማንሻህን ጨምሮ በተለያዩ የኢራን ከተሞች ፍንዳታዎች መሰማታቸው ተዘግበዋል። ይህ የተካሄደው የኃይል እርምጃ በኢራን እስራኤልና በዩናይትድ ስቴትስ መካከል ለሳምንታት የዘለቀውን ግጭት ተከትሎ መጋቢት 30 የተኩስ አቁም ስምምነት ከጸና ወዲህ በሁለቱ ሀገራት መካከል የተመዘገበው የመጀመሪያው ቀጥተኛ ወታደራዊ ግጭት ሆኗል። ኢራን የእስራኤል ጥቃቶችን የሚቀጥሉ ከሆነ ምላሿ ይበልጥ ልታሰፋ እንደምትችል ያስጠነቀቀች ሲሆን የእስራኤል ባለስልጣናት በበኩላቸው ለተጨማሪ ወታደራዊ እርምጃ ዝግጁ መሆናቸውን አመልክተዋል። ይህ አዲስ ውጥረት በዓለም አቀፍ ገበያ ላይም ተጽዕኖን ፈጥሯል። አዲስ የተቀሰቀሰው ውጊያ የኃይል አቅርቦትን አደጋ ላይ ሊጥልና በሆርሙዝ ሰርጥ ላይ የመርከብ ትራንስፖርትን ሊያስተጓጉል ይችላል በሚል ስጋት የነዳጅ ዋጋ ጭማሪ አሳይቷል። የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን ገለጹ። እንዲሁም ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ መታገዳቸውንም ገልጸዋል። የየመኑ የሁቲ አማጽያን ኃይል በመካከለኛው እስራኤል የአፋ አካባቢ የሚገኙና ወሳኝ የሆኑ ኢላማዎች ሲል በገለጻቸው ቦታዎች ላይ ጥቃት መፈጸሙንና ለጥቃቱም ኃላፊነቱን እንደሚወስድ ገልጿል። በተጨማሪም የእስራኤል የባህር ኃይል መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ እገዳ መጣሉን አስታውቋል። ቡድኑ በቴሌግራም ገጹ ላይ ባወጣውና አልጀዚራ በጠቀሰው መግለጫ ድርጊቱን በመካከለኛው ምስራቅ እየተካሄደ ካለው ቀጠናዊ ግጭት ጋር በተያያዘ ለማንኛውም ትንኮሳ በደረጃው የሚመጥን ምላሽ እንሰጣለን ብለዋል። መግለጫው አክሎም በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስ እንዲሁም በኢራቅ ባሉ የነጻነት ታጋዮች ላይ የተጣለውን ኢፍትሐዊ ከበባ እያየን እጃችንን አጣጥፈን አንቀመጥም ብለዋል። በጥቅምት ወር 2016 እስራኤል በጋዛ ያወጀችውን ጦርነት ተከትሎ ወደ ግጭቱ የገባውና ከኢራን ጋር ወገንተኝነት ያለው የሁቲ አማጽያን ቡድን ከዚያ ጊዜ ጀምሮ ወደ እስራኤል ተደጋጋሚ የሚሳኤልና የድሮን ጥቃቶችን የሰነዘረ ሲሆን በቀይ ባህር ላይ ከእስራኤል ጋር ግንኙነት አላቸው ወይም ይኖራቸዋል ብሎ የሚታሰቡ የንግድ መርከቦችን ኢላማ ሲያደርግ ቆይተዋል።